ግደለኝ ተረጋጋ ተሰቃየኝ ግደለኝ ያ ጋንንት ነው ያለበት እኔ ላይ ያለው መንፈስ አለ ወይኔ አጋንንት አለ ተርበላሽ ተረጋጋ ወይኔ ተረጋጋ አንተ ያዛት ምን ነው ሰይጣን እንደሚሆነው እኔ ምንም ያልኩት ነገር የለም እንድጠላኛንም እንድጠላም ታርቆ አንተ ነህ አንተ ጋር ብቻ ሰላም እንድትሆን ስም እንዲታደስ ፈልገን አይደል እንደዛ ፈልገን አይደል ኧረ ተይ እሱ ምንም አላረገም ተው ምን ሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ዛሬ አመጣጤን ታውቃላችሁ ጥሩ ሙድ ውስጥ አይደለሁም ያው ሽቱን ጠርቻት ነው የመጣው አጋጣሚ ሽቱ ናት ላግኝ ያለችኝ በዛው ደግሞ እድል እንድታገኝ ፈልጋ ነው እኔ ትላንት የተፈጠረብኝ ነገር ሁሉ አይታችኋል ሁላችሁም ምን እንደምላችሁ አላውቅም በቃ ማውራው ነገር ጠፍቶብኛል ማለት እኔ እንደዚህ እነሱ እንዳሰቡኝ ያነሳው አይደለም ጀመር ለሱ ይቴን ስለማያውቁት ነው በቃ አሁን እዚህ ጋር እየተፈጠረ ባለው ነገር ላይ ምንም አይነት እጄ እኔ የሰራሁት ነገር የለም ይኸውላችሁ እኔ እንድታውቁ የምፈልገው ነገር በዚህ ነገር ውስጥ ይሄ ዴቭ ምንም ነጥብ መታከል ምንም አይነት ነገር እንዳላደረገ እንድታውቁልኝ ፈልጋለሁ ይሄ ሁሉ የኢቴ ሴራ ነው እናንተ የኢቴን ባሪ ከነ ነው ማጣቁት ኢቴና እድል ምናምን ጥሩ ናቸው መልካም አታውቋቸውም እኔ አሳያቸዋለሁ ትክክለኛ ማንነታቸውን ሁሉም ሰው ጥሩ ነው ስላላቸው እውነታ ላይ ጥሩ ናቸው ወይ የሚለው ነገር ማየት አለባችሁ ሁሉም ሰው ደግሞ ክፉ ነው የሚታይ ሁሉ ክፉ አይደለም ኢቴ በጣም አስመሳይና እሱ ነው ይሄን ሁሉ ነገር አድርጎ ደግሞ ብሎ የሱ ጉዳይ እንዳይታወቅ በጓደኛው ላይ ያላከከው እንጂ ዴቭ ከእድል ጋር ምን አለውና ለምን ያሰራባታል ፍቅረኛው አይደለ ሚስቱ አይደለች የሚነካኩት ነገር የለ ነገር ግን የሱ ሴራ እንዳይታወቅበት ምን ያረጋ ይሄ ልጅ ሄዶ ምንም ማያቅ ምስኪን ዴቭን አቀሳሰረ እኔ አሁን የምፈልገው ነገር ይምጡ እሷንም ይዟት ይምጣ ይስጠኝ በቃ እኔ ጸበልም መሄድ ካለባት ቴራፒም መታየት ካለበት የትም መሄድ ካለባት እኔ ለህቴ ልጅ አላንስም እኔ በቃታለሁ እኔም ደግሞ እኔ ምን ሰናት ሽቱናት ዴቭናት የሚባለውም ነገር እዛው ጸበል ሄዶ ይጣራ አባቢት እንዲጣራልኝ ነው የምፈልገው ምክንያቱም ከየት ውጪ ማንም ይሄን ነገር ሊያረጋ አይችልም ይሄ መሰሪ መሄድ አለበት ቦታ ካለ የትም ሂጄ እኔ እውነታውን ማውጣት ፈልጋለሁ ማለት እኔ እዚህ ጋር ያላደረኩ ነገር ላይ ስሜ እንድጠፋ አልፈልግም እኔ እድል እህቴ ናት ከዛ በጣም ከኔ በላይ የሚያውቃት የለም ከኛ ማለት በጣም ወዳት ጓደኛዬ ናት ግን ዛሬ እንዲህ ብሎ ወደኔ ስለፈረዱ ሁሉም እኔን ስላሉ እዚህ ጋር የምሰማኝ ስሜት ማንም ሊረዳኝ አይችልም በቃ እኔ ያለሁትን ሁኔታ እግዚአብሔርና እኔን የምናውቀው እኔ ክርስቲያን ነኝ እኔ እንደዛ ነገር መሰራ ሰው አይደለም በቃ እዚህ ጋር እንድታቁ የምፈልገው ነገር እንደዛ ነገር ውስጥ እኔ እጄን አልከትም ደግሞ አላስበውም በቃ ማላስበው ነገር ነው እንዴት ነው ያስባለሁ እኔ እኮ እኔ ማውራት በቃ አልችልም አንተ ተረጋጋ መጀመሪያ ተረጋጋ ይኸውላችሁ ቤተሰቦች አሁን ለምሳሌ እኔ እንድትነግሩኝ የምፈልገው ነገር ዴቭ እድል ላይ የሆነ ነገር ሊያደርግ ምን አይነት ምክንያት ይኖረዋል እናንተ ስታስቡት ምን አላቸውና ለምን ያደርግባታል ግን ይሄ ከኔ ጋር ነበረች ሰው እኮ ናት እሷ ከኔ ጋር ነበረች ሰው ላይ እኔ እንዴት እንደዛ ነገር አደርጋለሁ እንዴት ሰውን እንትን አደርጋለሁ እንዴ እኔ እንድታብድ እንዴት ነው ማደርገው አስቡት እንዴ እኔና አይታ ስለሰሸች ሁሉ እኔ ላይ ፈረዱ ምንድነው እዛ እሷ ላይ የተፈጠረው ነገር ምን እንደሆነ እየገባኝ አይደለም ሲጀምር ይሄ ሆም ብለው ነው ይሄን ነገር የሚያደርጉት ተዋቸው እነሱ እኔ አሁን የምፈልገው ነገር ይቴንም ጠርቻለሁ እድልን ይዟት እንዲመጣ ጸበልም መሄድ ካለባት መታየትም ካለባት የትም ነገር የትም ቦታ ሄጄ ትክክለኛውን እሷ ላይ እንደዚህ ያደረገውን ሰውዬ ሳልደርስበት አላርፍም እኔ ደግሞ ለሷ አላንስም ይሄን ሁሉ የሚያደርገው ይቴ እንደሆነ ሁላችሁም የምታዩት ይሆናል ብቻ አሁን እንረጋጋ እሷን ይዟት በሰላም ይምጣ ከዛ ላይ ያለው ነገር ምናወራ ይሆናል እና ቤተሰቦች ከሰው ላይ ከመፍረዳችሁ በፊት ይሄን ነገር ያሰውየን ለማድረግ ምን ያነሳሳዋል ሁሌም ቢሆን ምክንያታዊ መሆን መቻል አለበት አንድ ሰው ያለ ምክንያት አንድ ሰው የሆነ ነገር አያደርግም ስለዚህ ማን ነው በቂ ምክንያት የሚኖረው የሆነ ሰው አታክ ለማድረግ ብላችሁ ማሰብ አለባችሁ ዴቭ ምን አገናኘው ወይ ጉድ ብቻ ይዟት ይምጣ እኔ የምፈልገው ይዟት ይምጣ እውነቱ እንዲወጣ ነው የማደርገው ይዛኔ እሱን ትክክለኛ ማንነት ሁላችንም እናያለን እኔ ግን ይሄን ነገር እውነታው ሲወጣ ማንንም ሰው አለቅ ማወቅ አለበት ነገር እኔ ማንንም ሰው ጓደኛዬ ነው ብዬ እስካሁን አክብሬ ያለው ይተንም ቢሆን ሌሎችንም ቢሆን ዝም ብያቸዋለሁ ግን እውነቱ ወጣ ቀን እኔን አያርገኝ
እግዚአብሔርን እኔ መግደል ካለብኝ ገድዬ ታሰራለሁ እንጂ አይ እንግዲህ እንደ አይነት ነገር ለምን እንገባለን? አልተውም። ማንንም ተረጋጋ። አንተ መጀመሪያ ተረጋጋና ያለውን ነገር እነሱ ሲመጡ የምናወራ ይሆናል። ይኸውልህ አሁን አንተ ተደበቅ። ምክንያቱም እንዳይች ስሜታዊ እንዳትሆን ይሄ እውነታው ሳይገለጥ አሁንም ልደበቅ እሷ ስትመጣ። ይኸውልህ አሁን ለምን መሰለህ እንደመጣች ደግሞ የሆነ ሀሳባችን ተሰርቆ ማውራት የፈለግነው መናገር የፈለግነው ነገር ሳንናገር ታመስነግጣት ምንድነው? ምን እመነኝና ለምን አንተ እሺ አትልም? እሺ በል በቃ ግባ፣ ችግር የለውም። አንተ ለምን እንደዚህ የምትሆነው? እስማ አቡል ሲምጡ ሰላም ነው። እግዚአብሔር ይመስገን። አመሰግናለሁ። ለነሽ ሰላም ነው። እግዚአብሔር ይመስገን። ለነሽ ተሽሏታል አይደል? አዎ እኮ አምጣት። እኔ ጋር ነው። ወዴት? እኔ ጋር ነው። እኔ ከይት ጋር ነው። ሁሌም ነው ከዚህ በኋላ ሰላም እንደሆነ እኔ እኮ ነው እንድታያት እኮ ደስ ብሎኝ ነው። አሁን ያለሽበት ጤንነት ደህና ነው። ይኸውልህ ይሄ ምን መሰለህ ካንተ ጋር ሆና መቼም እኔ ጤነኛ እንደምትሆን አላምንም። ስለዚህ ከኔ ጋር ነው መቆየት አለባት። እኔ አሁንም ቢሆን በተረጋጋ ነገር ነው በቃ እሱ ነው አይደል ሲንከባከበኝ ነበር። አሁን አንቺ ከኋላ መተሽ እንደዚህ የሚያደርግሽ ምንም ነገር የለም። እኔ ደህና ነኝ። እንዲሁ በቀጥል ሁሌም ደህና ሆናለሁ። ይኸውልሽ እድል አንቺ ምን እየተደረገብሽ እንደሆነ ምንም የምታውቂው ነገር የለም። እኔ ምንም አልተደረገብኝም። አሁን እሱ ምንም ሊያደርገኝ አሁን አንቺ ለራስሽ ይሄ ሰው ነው የሚያስፈልገኝ ያ ሰውዬ ነው የሚያስፈልገኝ ብለሽ የምትወስኝበት ሜንታሊቲ አይደለም ያለሽው። እኔ አሁንም እብድ ነው መመስለሽ ነው። እኔም እኮ ግራ ነው አስረጅኝና ይኸውልህ ምን መሰለህ አንተ አባታ ምንም የምታውቀው ነገር የለም። ይሄ በእኛ መሀል ያለ ነገር ነው። ያውቃል ሁሉንም እሱ ቀበል ነበር ያውቃል ሁሉንም። ይኸውልህ ምን መሰለህ እኔ ምንም ቢሆን ይሄን ልጅ አምኜ እሷን አልሰጠውም። ይቴ ነው። አዎ ምን ይቴ ችግር አለ እንዴ? ለምን ደም ስቁት አክስቷ ናትና አጋጣሚ አይ ያው በህመሟስ ተሰምቷት ምናምን ሊሆን ይችላል። ይኸውልህ በህመሟ እሱን ካወክልኝ እግዚአብሔር ይመስገን። አዎ ነኝ እኔ ነኝ ተገቡኝ። ምንም ቢሆን እሱ ጋር እንድትሆኝም አልፈልግም። እኔ የመጀመሪያ ነገር አንቺ ይኸውልሽ አልታየሽም፣ የሱ ክፋት የሱ መጥፎ ስራ አልታየሽም። ዴቭም አለ እንዴ? ምን ሆነሽ? ምንድነው? ምን ተፈጠረ? ምንድነው? ይኸው ዘርቤ ምንድነው ነገሩ? እሺ እኔ ምን ልሁን? እሺ እኔ ያለው ምንድነው? ምን የተፈጠረው? አንቺ አምንሽ ሽቱ እንደዛ የሆነች ያወቅ እኔ ላይ ሰይጣን አለ እንዴ? እኔ ላይ ሰይጣን አለ? ይባ ቆይ ነገር ያለው ተረጋጋ አንተ። አረ ያዛ አንቺ ቆይ አይደለም ይኸውልሽ አንቺ ሽቱ ተንፍሽ በደንብ ተንፍሽ። ይኸውልሽ ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እኔ ቆንጆ ምን መሰለሽ ዝም በል በቃ። አልሄድም። ለምን ነው የሄደው እሱ? ኤባ አንተ ነህ ያለ የለም በእናትህ እና እኔ ናታ እንዲህ የሚያደርጋት ደረብ ዝማትልም አንተ ቆይ ዝም በል በቃ ዝም በል። የኔ ቆንጆ ሄዷል በቃ ሰይጣን አይደለም። ቆይ ምንም ማረጋት እኔ ናይታ እንዲህ ማረጋት ምንም ነገር ምንድን ነው የተፈጠረው? ቆይ አይደለም ለምን ነው ስታ እንዲህ ነው ያለሽ? እኔ ምን አድርጋት? ተረጋጊ ተረጋጋ አንተ መጀመሪያ ዴቭ እኔ እኮ እውነታውን አውቃለሁ እኮ ለምን ማሰማኝ ማጥቶኝ በቃ እኔ ዴቭ እኔ ሲጀመር ምንም እንዳላደረክ አውቃለሁ። ምንም ነገር የለም በቃ ምን ልበልሽ? ያንተን እውነታ ለማስረዳት ይኸውልህ ጸበልም መሄድ ካለብን ግደለኝ። ተረጋጋ። ተሰቃየኝ። ግደለኝ። በቃ ተው። እሺ ያዛት በቃ አንተ ያዛት። ወይኔ መድኃኒዓለም በቃ ዴቭ ይኸውልህ አንተ ይኸውልህ በቃ ወይ ሂድና በኋላ ነው ወይ ስትረጋጋ ነው እሷ ተረጋጊ። አንቺ ይኸውልህ ተረጋጊ።
ምንድነው ነገሩ? ምክንያት ነው እሺ እንደዚህ ልትል የምትችለው እሺ አሹ ይተበቃ እሷን ተዋት በቃ ልቀቃት ከኔ ጋር ትሄድ በቃ ተዋት አንተ በቃ ልቀቃት አንተ ነግሬሻለሁ ልቀቃኝ ሁለት ነፍስ ነሽ ዞር በይ ምንድነው ቆይ ያዛት ምን ነው ሰይጣን ነው እንደሚሆነው እኔ ምንም ያልኩት ነገር የለም በቃ ያ አጋንንት ነው ያለበት እኔ ላይ ያለው መንፈስ ያለው ወይኔ አጋንንት ታለ ዘርበላሽ ተረጋ ወይኔ ተረጋጋ አንተ ቆሻሻ ይኸውልህ ሁለት ከሁለታችሁም ብትርቅ ነው እሷም ይሻላል በቃ አረፉ በቃ አሁን ያስፈልጋል እሷ ሰላም እንጂ እናንተ መንጨቃጨቅ አይደለም ምን እንደሚል የሰማው ነው እሺ ምን እንደሚል የሰማው ነው አንተ ይኸውልህ ይተምን ለምን ነው ማሰማኝ ገደብ የሰው ተረጋጋ አይባልም እሺ ተረጋጋ ተው በቃ አሰማውም እንደ አንተ ለምን ዝም አትለው እንዴ እሷን እየሆነች ተረጋጋ እንጂ እድል ይሁን ያለው ወይኔ ምን ያለው ምንድነው አሹ ምን አውቃለሁ እኔ ምንድነው እሺ ያው ሄዷል እሱ ተረጋጋ ተረጋጋ ተንፍሽ በደንብ ለትንሽ ጊዜ ከሷ እሱ እንደልሽ አልፈልግም እሱ እንደልሽ ፈልጋለሽ አይደለ በቃ እኔ እሱን ልኳል አንተ ተረጋጋ እሱ ያለው እኔ ልኳለሁ እኔ ብላ መጣ እኔ ልኳለሁ በቃ ተረጋጋ እንጂ እንዴት እንደምትሆን እያየሽ ነው አይደል አንቺ ግን ሽቱ አንተ ራስህ ያው ነው በቃ ዝም በል ይሄ ለራሱ የተፈጠረው ነገር ግራ ገብቶኛል እኔ ያለው እሺ ደህና ነኝ እንደዚህ ስለዚህ ነገር የምታውቀው ነገር አለ ምንድነው ይሄ ቆይ እኔ ግራ እየገባኝ ነው ቆይቴ ምንድነው እኔ የማውቀው ነገር የለም አሹ እሱን ስታየው እንዲህ ነው የምትሆነው በቃ እንዴ እኔ እኮ እሱ ከሁለታችሁም ከሱም የራቀ ዓለም እንድትኖር ነው የምፈልገው በቃ ከእናንተ ቤት ብትወጣ ሰላም ትሆናለች እቺ ልጅ በቃ ከኔ ጋር እንሂድ አስፈላጊ ከሆነ ሐዋሳ እንሂድ ተመልሰን አብረን እንኖራለን እኔ ዝውውር ጠይቃለሁ በቃ እንሂድ አልፈልግም እንደዚህ እንድትሆኚ ተቃጠል እሺ ሽቱ ዘርበይ ሽቱ ነግሬሽ እኔ አንተ ራስህ ዘርበይ እኔ ነግሬሻለሁ እሺ ሁለት ነፍስ ነኝ ስሜታቱን አይደለም ሁለት ነፍስ ወንም ላንተና አላንስም ላንተ አንተ ምን አባጣጣ ነው ጓደኛ ነው እንደዚህ ቢያረጋግጥ እንዴ የሆነች እሺ ዘርበይ ሽቱ ይታገስ ተረጋጋ ነግሬ ምንድን አንተ ተረጋጋ የምትለኝ እሺ በዚህ ሰዓት እኔና እሷን እንጣላ ይገባል እንዴ እንዲህ የሆነች ነይ አታስብላትም እንዴ እሷ ምንድነው ቆይ ነይማ ነይ ሽቱ በእና ለሷ ብለሽ ነኝ እሺ ዛሬ ተኝ በቃ ለሷ ብለሽ እኔ እናንተ የምታመጡት መዘዝ ነው እንደዚህ የሚያረጋት ያለው እኔ ምንም አይደለም ተሽሏታል አላልክም እንዴ ደህና ናት እሱን ስታየው ምን ይሆን ይችላል እሺ እኔ ላውራት በስነስርዓት ማለት እሺ ጓደኛ ነኝ ዴቭ ለምን አንተ ባላረኩ ነገር ላይ እኔ ስሜን አታጥፋው አንደኛ እኔ የምነግራችሁ ነገር ማለት ነው ይኸውልህ እዚህ ጋር እሷ እየሆነች ያለችው ነገር እኔ ምንም ማነው ጥፋተኛ ማነው ትክክል የሚለውን ነገር ጸበልም መሄድ ካለብን ሄደን እናያለን የትም እኔ መሄድ ፈልጋለሁ እንደውም ይዘናት አንተ ጸበል ብላ ይታይ እኛን እንድጠላ የሆነ ነገር አስርተህባት ነው እንጂ ሰው ከመረተ የትም ማለት ነው የትም እሷ መዳን የሚያስፈልጋት ማለት አብሬ ይዣት ሄዳለሁ እኔ ሄዳለሁ አብሬ አይደለም እኔ እዚህ ጋር በማላውቀው ነገር እንደዚህ የሆንኩ እኔ መሰቃየት አልፈልግም ከእሷ በላይ የተሰቃያለሁ እኔ አሹ ምንም ማውቀው ነገር የለም በእናትህ የሰማኸው ነገር አለ ምንም አልሰማሁም ወይ አሁን ለምን እኔ እኮ እሱን ምንም ያልኩት ነገር የለም እኔ ላይ ካንድ የምትሆነው ምንድነው እኔ ላይ ምን እንደሆነ አለ እንደ እኔ ላይ ሲጣል እንደ ቢያንስ እሺ የሚያስጨዋት ምንድነው እንዴ እኔን ስታ እንዴ የሚያረጋት እሺ እሷ ዲና እኔ እኔ ማላውቀው ነገር ለምን አንተ እንዴ ምን አርጌ ነው እኔ በእናትህ በቃ ነው ልቀቃት ከኔ ጋር ነው በቃ እኔ አብረን በቃ ነው በቃ እንሂድኛ እንሂድ በቃ ነው በቃ ነው የት ምን ያደርግልሻል እሱ ነው ይሉ ያደረገ አይገለውም እንዴ ተረጋጊ ተንፍሺ በደንብ ለምን አንተ ቆይ አታርፉ ቆይ ዴቭ ይታይ ከሷ ሰላም ብላ የሚበልጥ ነገር አለ የናንተ መጠቃቀቅ ለኔ አሁን ምንድነው የሚጠቅመኝ እኔ እኮ አሁን እኮ ይያለሽ ሽቱ እሺ ብለሽኝ ነው እንዲህ የሆነች እሺ እሷ እኔን አሁን አንተም የሚያረጋት እሺ ምንድነው ምን አይነት ነገር ነው ምን ይባላል በቃ አሁን እኔ አሁን የምፈልገው ሰላም ነው አእምሮዬም ተረበሸ እኔ ሁለት ነፍስ ነው አታስጨንቁኝ በቃ በቃ ነኝ እኔ ጸበልም መሄድ ካለባት ይዤ እሄዳለሁ በቃ እናንተ ዞር በሉ ከሳይወት ውጡ በቃ
እሺ በቃ እኔ እላለሁ። እሺ እንዳያምሽ አንቺም ሁለት ነፍስ ነሽ። በእናትህ ተወኝ በቃ። እኔ ሁለት ነፍስ በሆነ ሆዴ ውስጥ ነው ያለው። አትይው በቃ እሱን ሌባ ያ እኔና አንተ እናወራለን። እንዳታወራ መጥፎ ነገር እንዳታወራ። እኔ ምንም አላልኩትም እኮ እኔ አታወራ። ምንም ስሜታዊ ሆኜም ካስከፋው ይቅርታ። እሺ ዴቫ እኔ አንተን ለማስከፋት ፈልጌ አይደለም። ዴቫ እኔ አንተን ለመናገር ፈልጌ አይደለም። በቃ አንተ ሂድ በቃ አንተ ሂድ በቃ ውጣ እኔ እዛ ሄዳለሁ። በቃ ሂድ በቃ አንተ ሂድ በቃ አልፈልግም። በቃ አንተንም ስታይ ያንተም ባንተ ዙሪያ ያሉ ሰዎች ናቸው የሚያሳብረው። በቃ ሂድ አንተም ሂድ በቃ እኔ እድልን ብቻ ነው የምፈልገው። ይኸውልህ ነገርኩህ። አንተ ነህ የሆነ ነገር ሲራባት ጓደኛን እንድጠላ እኛንም እንድጠላ የምታደርገው አንተ ነህ። አንተ ጋር ብቻ ሰላም ስትሆን ሰላም እንድትሆን ስምን እንዲታደስ ፈልገን አይደል? እንደዛ ፈልገን አይደል? ኧረ ተይ እሱ ምንም አላደረገም። ተው ምን ሆናችሁ ነው? አይቴ ምንድነው? እሱ ነው እንጂ እንደዚህ ያደረጋት። እሱ ምን አደረገ? ከእሱ ጋር ብቻ እንድትጣበቅ የሆነ ነገር አድርጓት ነው እንጂ እኛን ሁሉ ስታይ የምትጠላው ለምንድን ነው? ምንድነው? ቆይ ካጠገቧ ከህይወቷ ውጣ ብያለሁ። እኔ ለእህቴ ልጅ አላንስም። አሁን ይኸውልህ እኔ ምንም ነገር አልፈልግም። በቃ ተውኝ። አትንካት። እሷን እሺ አንተ ተው። አንተ ለምንድነው የምትነካት? እኔ አንቺ ጋር መጣላት አልፈልግም። እኔና አንቺ ነኝ። በቃ አትንካት። በቃ አንተም አንፈልጋት። በቃ ተዋት። ተዋት በቃ አንተ እኔ አለሁላት። በቃ ልቀቃት። አትንካት። ምን አርኪያት ነው? እኔ ስነካት እንዴ የሚያረጋት እኔን ስታይ እንደዚህ የምታረግ እኔ ምን አርኪያት ነው? ምንድነው? ቆይ እኔ ምን አውቃለሁ? እሺ እኔንም እሷንም ይዛችሁ ቸርች ውሰዱን። በቃ እኔ ጸበል ሄዳለሁ። እሷንም ይዛችሁ ጸበል ውሰዱን። ይፈታሉ ነገሮች። በቃ ና ዴቭ ተረጋጋ። እኔ ባላደረኩ ነገር ላይ እንደዚህ እየተባልኩኝ እኔን ስታይ እንደዚህ ሆነች። ሁሉም ሰው እኔ ላይ እየፈረደ ነው። እሺ እያየ ነው። እኔ ወይ ራሴን ላጥፋ ወይ ይያትዱ። እኔ ይዛችሁ እኔና እሷን አብራችሁ ተረጋጋ። አንተም ይቴም ተረጋግታችሁ ነገሮች። እኔ ምንም ከዚህ በላይ ምንም ሆነ አልፈልግም። ከዚህ በኋላ አብሬ መሄድ ፈልጋለሁ ከእሷ ጋር። እኔን ተረዳኝ። እኔ ልጠላው አይደለም። ስማኝ እኔን ስማኝ። ይቴ አዳምጡ፣ ሁለታችሁም አዳምጡ። ስማ ተረጋጋ። ወይ ግደሉኝ። ነገሮችን አንተ ምን ሆነ ነው? እኔ አሹ እኔ አሁን ላይ ማለት ነው እኔ ላስከፋ ወይ እሱ ነው እኮ አላልኩም። እኔ መጀመሪያውንም እኔን ስታይ እንደሚያረጋት ምንድነው? እሱን በስ ብለን እኔ ቦታ ላይ ሆነ ፍረድ። እኔ እኮ ጓደኛዋ ነኝ። እሺ ተረጋጋ። ተረጋጋ። አንተ ምን ሆነ ነው? ይቴ ስማ፣ አንተም ልጅቷን ወደ ቤት ይዛት ሂድ። አንተም ከዛችኛዋ ጋር ሂዱ። በቃ ነገ ፍቱ። እሺ አሁን ታውቃለህ፣ አክስቷን መጣች፣ እሱም መጣ። እኔ እሺ እንዴት ነው ነገሮችን ኮንትሮል ማድረግ? ምንድነው የሆናችሁ? ጨንቆኝ ነው። እኔ ሞኖ ነገር አትሆኛ። እኔ ለራሴ ማታ ሳልተኛ አድራለሁ። ቀን ሙሉ ሀሳቤ እሱ ነው። እኔ ምን ልሁን? እሷ እዚህ ታማለች እኮ። አንተ ዴቭ እኔን ስታይ የሚያማት ምንድነው? ኖሮ ጤናማ ልጅ ሆና መጣ ያወራች። እኔን ስታይ የምትጮኸው ምንድነው? ምን አድርጋ ሊሆን ይችላል? አንተ ተረጋጋ። ቆይ ስለመንፈስ ምን ሰይጣን ምስክር ልንሰማ ነው እኛ? ስለመንፈስ ምንም የምታውቁት ነገር የለም። ቆይት በቃ መንፈስ ልረዳው የሞከርኩኝ እኮ ነው። እሱ ነው እኔ እኮ ጸበል እንሂድና እዛ ይነገር ለኛ እንኳን እኔ ለአንተ ትናንት ነገር ምን አድርጊያት እንደሆነ እዛው ግልጽ ይሁንልኝ። በቃ እኔ እንደዚህ ተብሎ የሚደረግ ነገር የለም። ሰማላ እንደዚህ የሚደረግ ምንም ነገር የለም። ተረጋግተህ ነገሮችን በሂደት ነው የሚስተካከሉ። ገባ አይደለ? እኔ ሳብድ ነው እንደሚስተካከለው። እኔ ለራሴ ጭንቅላት ለለቀና በሷ ምክንያት እኔ ምን አድርጊያት ይሄን አክል በቃ አንተ እሱ ወንድምህ ነው አይደል? እንደ ተረጋጋ። በቃ ሁሉም በኔ ላይ ይፈርዳል። እሷም ሁሉም ግራ ይገባኛል። እሷ የሆነ ነገር ስትለው ለኔ ነው። በቃ ይሄ አንተም ሂድ፣ ችግር የለውም። እኔ እሱን አስረዳለሁ። በቃ አንተ ዴቭ ተረጋጋ። ምን ሆነ ነው? አንተ ትልቅ ሰው አይደለም እንዴ? ነገር ውስጥ ነው የገባሁት። ነገሮች ይፈታሉ። በቃ ይቴ ምን እየሆናችሁ ነው እናንተ? ቆይ በእንደዚህ አይነት መንገድ ነው ነገሮች የሚፈታው? አንተ እንደዚህ እሷም ስለጮች አንተም ትጮሃለህ እኮ። አንተም እኮ ሰይጣን ያለብህ እኮ ያረጋት እኮ ነው። እኔ ግራ የገባኝ ነገር እሱ እኮ ነው። በቃ እሷ የሆነችው ነገር ነው እንደዚህ የሚያደርጋት። አንተም እንደዚህ ልብስህን አውልቀህ ራቁትህን እንደሷ ልትሆን ነው። የሷ ሰይጣን እኔን ሲያይ ነው እንደምነሳው። እኔ ምንድነው እንዲህ የሚያደርጋት? እኔ ግራ የገባኝ በቃ አንዳንድ ጊዜ እንደዚህ ሊሆን ይችላል። እናንተን ሁለታችሁን ሊያለያይ የመጣ ነገር ሊሆን ይችላል። ወገን ነቃበል እንጂ ወንድ በቃ ነቃበል። ረጋ ብለን ዴቫ አንተ እንደዚህ ስሜታዊ መሆን የለብህም። ነገሮችን እኛን ለማጣላት እንደሚያደርግ እኔ ቦታ ላይ ሆነ ስታስብ ብቻ ይገባኛል። እኔ አንተን አወራሃለሁ አላልኩም እንዴ? አወራሃለሁ አላልኩም? እኔም አንተም በሱ ቦታ ብንሆን እንደዚህ አይነት ነገር ያጋጥማል። ይገባኛል። እኔ እኮ እሱን ረድቼ እኮ ያወራሁት ነው ያለው። እሱ አሁን
አሁን መምጣት አልነበረብኝ። ባለፈው ትናንትና እንደዚህ ሆነ አይተህ አሁን ዛሬም እንደዚህ እኔን ስታይ ምንድን ነው የሚያደርጋት? እኔ እኮ ለዛ ነው የመጣሁት። ገብቶሃል? ለማግኘት ነው። ሽቱ ጋር ለምን ትመጣለህ? ላገኛት እሷ እናንተን ስለምታገኝ እኔም ማግኘት ፈልጌ እናንተ አለ። በቃ አይደለም ይሄን ነገር ቶሎ ብላችሁ አስተካክሉ። ይሄ ነገር ስል ከሰደደ በጣም የሚያስጠላ ነገር ነው። እኔ ስለ መንፈስ ብዙ ነገሮችን አይቻለሁ። ብዙ ቤተሰብ በጥብጧል። አንተ ገብቶሃል አይደለ? አንተ ይቅርና እሷ እንደዚህ ጓደኛክ እንደዚህ አለች ማለት ይቅርና ወንድም ከወንድም ያጣላ ነገር ነው የመንፈስ ጉዳይ። ገባ አይደለ? ይሄን ነገር ደግሞ ማወቅ አለብህ ግዴታ። እንዴት ተባልኩኝ ብለህ እንዴት እንደዚህ ትላለህ? እና ስንት ነገር በእኛ ህይወት እንኳን ተፈጥሮ ሰው ስንት ጓደኛውን ያጣ የለ በሌላ ነገር መንፈስ እንደዚህ ሆኖ እንደዚህ ስትሆን ያጠራጥራል። በቃ እንደዚህ አትሁን። ተጠራጥሩ። እኔ ምንም በማላውቀው ነገር አታውራ። እንደዛ ለማለት ፈልገን አይደለም። አንተ ለምን አትረጋጋም? ማንም አትረዳኝም። እንደዚህ ከሆነ ነገሮች ከባድ ናቸው። እኔ እንደዚህ አይነት ነገር እኔ ብዙ ነገር አይቻለሁ። በመንፈስ ጉዳይ ብዙ ነገር አይቻለሁ። ታውቃለህ ነገሮችን አውቃለሁ እኮ እኔ ያን ህይወት እኛ ላይፋችሁ ሳይበጠበጥ ቶሎ ብላችሁ ነገሮችን ብታስተካክሉ ይሻላል። አሁን መንፈስ ሁሉንም ነገር መንፈስ ሳይሆን ረጋ ብሎ ሰከን ብሎ ነው እንጂ ያየው ሰው እያበደ ልብሱን አውልቆ እንደዛ እየሆነ እየጮኸች እያያር እንደ እሱን ስታይ በቃ ይሄን ነገር ቶሎ ብላ አስተካክል። ገብቶሃል አይደለ? ቶሎ ብላ አስተካክል። እሺ እንትን